አሁን ነገም ነው ሙሉውን ትናንት አመሸቱ እስከ 2 ሰዓት ዝም ብሎ መጣው ነው አራ መቀረጣ እዚህ ያለው እንላለን ያለው እናቴ አሁን ማከርቱ ነው እንደ ድሉ የሞተ የታዘም ያጀነው ልጅ አንተ ይወቱና ወጡ ታዝ ሁለቱ ትልቁ ነው የሚሆነው አንደ እጅ ረዘው አጣሰበሩ ጥርሰበሩ እጅ አዎ አንደ ሙልቀን ይገር ይመስል አይደለም ባጃጅ ይገዙ አይደለም የማን የሱ የአጀነው ልጅ ነው አይ በዚህ ግዟል ሁለቱ ትንሽና ትልቆች እንትን ሱ አንድ ደግሞ ቻላቸው ይባል ቻላቸው ማዝገዛው ስለሚሉ እናውቃቸው ቻላቸው ቆይማ ቻላቸው ይሄ ልጅ ነው የበሌን ማግደም እዚህ በጋፊ ነው ያሉት ሁለቱስ ጋፊ አብርሃም ጋር ተያዙ እነሱ እንኳን ሞት ተይዞ ነው እኮ ተይዞ ይዟቸው ወዲዋል ጠጉራቸው ነው ይዞት ብድግ ያደርገዋል እዚህ ላይ ይዟቸው ሲሄድ እንትን እኔ መልካም ላይ ነው ሁለቱ ላይ ዘይቻቸዋል አምጧቸው ይዟቸው ነው ወደ መግጭ ወሰናቸው አሁን እዛ እንግዲህ ወይ ረሽናን ምትነግ ካለበይ ግሪ ገላቸው አብርሃምን ይገሉታል አጣ ሲሰድባቸው ነበር ሲሰድው እየሰዳቸው ነበር ወንድሙን ይዘውበት እሱን ይገሉት እናላት ንዛን አይ ሞታል አይ ወኛለ ዝም ብሎ በውጊያ ነው በውጊያ ኮኛ እኮ አይገድል ከራካይ ማርጓቸው አንተ ምን ተመተዋል አንተ ይሄን ትማርኳ ሶቲና ይሄን ዝም ብሎ ይገገ ስራ ደሞ ሶት ነው ለሱ ከማንሳቸው ነው ቶሎ ምን አተሳሰሩ ተምሳብ ሲደረስ እንደ ወንድ ልጅ መፈጠር ያስፈልጋል ማለት አተሳሰሩ ማለት ይሄን እንዳርጎ ፈጭ ማለት ነው ገራሱ እንዳርጎ ተቀርም ያስሩ ይሄን ጠብ በማሳጥቁ ታጅና አርጎ በዚህ በፍራንጀኒያ ማዱ ወደዚህ ነው ዝም ብሎ ነው የጀመሩ እንጂ መጣው ወደው መሀል አድርገዋቸዋል። እነዚህ በቃ አራት ቁርጣው ነው መሀል አድርገዋቸዋል። እሺ ታደሮች ያዙ እነሱም እንደድላቸው ይዘው ይሄዱ እንደድሉ ያን ይዘው ሄደ። እንደድሉ ደግሞ የተያዘ የሞተው ሞተ ሞታል እኮ አንድ አራት ያህል ሞታል። እነሱም እኮ እነሱም እኮ ሞተ እነሱ እንጂ ፋኖ አራት ሞተ ሶስት ነው አራት ይዟል አራት ይዟል። እንግዲህ የጅልነታቸው ጅልነት መወጫጫና ማላና ከገባህ እንግዲህ መቼም አንድ ሞት ማለት እንድነታ የምትወጣበትና ተንከባል የምትወጣበት መንገድ ማሰብ አለብን። ልጅ ነህ አሁን እኛ ክፍል ያርገኝ እኔ ልግባ መውጣበት መንገድ ግብችን መውጣ እንጂ ብቻ ሞት አያዝ ብሞት ይሻለኛል። አጋጣሚ እንደው ሲያቃጥር ነው እንዴ አይ መከራው መከራ ለነሱ አይታዘን አንተ ያስታዘን ወህል ሳይከወነ በተወነ ቢላቸው ገበሬ እያበላ እያነጣ እነሱ ተከላካይ ነው ምድግ እኔም እኮ ያንደኛው መስመር ላይ አትውጡ ቁጥሩን መጣባችሁ ብለዋቸዋል። በቃ ወሬናችሁ ምታስመጡ ብሉ አንደስባችሁ መስመር ላይ ግን እንዴ ዋና መስመር ሰሮች መጋይ መገዘ ነው አቻ ሲያጥቅረው ብሏቸው ተናግረው ለህብረተሰቡ ሰብሰው ታግረው ወደዚህ ይቀመጡ ትዘስጥ መጣለን እንጂ መጣባችሁ ይሄ ግን መስመራው እንደልባችን ለፍልባችን እንጣል እነዚህ ደግሞ ለመዱ በፌስ ተቋጣ በቃ ብር እንደልባሽ እንዲያርገ አብዳ እንደዛ ብላ አምጣው ጨዋታ እንደዛ ነው እንጂ ብር እንዲ ነው ማታ ነው የሚሄድ ገበሬው ነው ሰርተ ዲኤ ከሰርተ ያለ ብር አታገኝ ወደስ ባክ ማታ እንዲ ነው አርጉ ይዘው ነው 3-4 ነው ተከፋፍለ በቃ ሻለቃ አለው 3-4 ተከፋፍለ ለዛኛው ዝም ብለህ ሶስት በየነት ማለት ነው ይሄድለታ ያን ይበላ ቢረታ ያን ነበር ወራዋን ነው የሚገባ መጥቷል ለቆናው አሁን ዓለምን አውሮ ቆና ያየ እንጣ እንግዲህ ሞት ፈለገ አሁን የፍቴና ጎቴ ወዲ ያላረሰው ገደም ይማን የጥጋም እንደላላችሁ የቶኔልስ ጥጋም መኮኒ አው የጥጋም መኮኒ ልጅ አሉ ዝም ብሎ ነው አሉ አላበሰው ነው ሞት ይያ ወዮ ከፋጣይ ወራዘው ላይ እኮ ነው ወራዛ አዚያን ነበር ነው ተስተጋሩን ከጻጉሩ ስልክ የሰጠው ያስካል ያንተ ዘጥን ቆርጠው ነው ትላንትና ስንት ሰዓት መሰለህ 10 ሰዓት ማነው 8 ሰዓት 7 ተኩል አካባቢ ይኖር ይሰንካል። በዚህ በኩል ነው በዛኛው
ስለዚህ ማዶ ጀርባ ማለት ነው። ቆርጠው እንደመጡ እንጃ ነው እና ወደ ደረጀ ሊሄዱ የና ሀብቴውና የዚህ የመለሰው ግሩፕ አለ አይደል? ሄዶ የደረጀን ኃይል ደረጀን ሊገጥም እነዚህ ለማን ነው ሄዶ ቲፒኤልኤፍ ሄዶ ሊያራ የማይዋጣ አማርኛ ይሄን እኮ ነው ማይመስል ነገር ባለፈው ሲማቱ አይደለም የነበረ እዛ ጭና ላይ እንዴት ነው አንዱ ሊሆን ይችላሉ? የአንድ ሳንቲም ገጽታ ሳምስል ነው አንዱ ዋልያ ነው። ትክክል ነው። ስለዚህ ላይክ ዛት ያ ማለት ነው። እንዴት እንደሆነ እንጃ ብቻ መቼም አልገባኝ ነው። ዞሮ ሰው አልተጎዳም ወይስ ተመጣ? ተጎድቷል። ከፋኖ ነው መከላከል አላዛም ግን መሀል ላይ ስለነበር የኛው ትንሽ ተጎዱ። ሁለት ተያዙ፣ ሁለት ተሉ እንከላጋዩን ተመጣ ይሆናል። ቀልዳለ አንደኛ ምን የሚያውቀው ነገር የለም። ፍታራ እኮ ነው ያለ በዜሮ ስለሆነ የሚገቡ እነሱ በፎሎ ሶፋ ከዛ ደግሞ አንድ ልጅ ነበር አሉ የእገታ ተብሎስ ከ4 ቀን በፊት አሉ ሲወጡ ሲባል ሰምቶ ይወጣል። ሲባል እገታ ሲወጣ አንዱ ይያዛል። እሺ ከዛ ሙጥት ሲል አንዱን መቱት። አይቶ ሲያያቸው ማለት ነው። አናማቹ ያጋቾቹ አይተውት መቱት። አኖን አይደለም አጋች መጥቶ ነው ሰፈራቸው ገጻጋ እኮ ተመቹ ማለት ነው። እና ማህበረሰብ ገበሬ ሲወጣ አጋች መጣው ከርቀት አይቶ አዛው ቅርብ ናቸው እኮ በቃ ከርቀት መጣው። ከዛ ደግሞ አንድ ነበረስ አንዱም እንደዚህ ወጥቶ ነበረ ይዘውት ሄደው ነው እየተባለ እየተወራ እየተባረስ በ4 ቀኑ አሞራ ሲዞራ ከሰማይ ታይቶ ሲታይ ሬስ የት ላይ ነው? አዛው ጸዳ አወይ ገታ አየ ገደላቸው ማለት ነው ሁለቱን ሰዎች። ያሳዘነኝ በአሞራ ሲዞር መገኘቱ አሞራ አይተውበት በቶታል ደህና ነው። ይሸጣል እኮ የሰው እኮ በጣም ክርፋታሞች ነው። በጣም ጥሩ በላይ ነው የሚሸጠው። አሁን እንደዚህ ልብስ ለብሰን ስንሄድ ሰው ነው ስላለ አሁን አሃራ ድንግል ጀናፋሲል እያልን ውሸት እኮ ነው። እና የታወቀ ነገር የለም። ምኑ መቹ አጋጭ ነው እንጂ ወስደውታል ነው እኮ ሰው ሲል የነበረ ገባይና የታወቀ የለም። መቾች ምንም አልታወቁም። አጋጭ ቢሆን እስካሁንስ የታወቀ ነገር የለም። ምን የታወቀ ስም ለማጥፋቷን ተብሎ የሚልከው አካል እኮ ነው። ስም ለማጥፋት ብሎ ሆን ብሎ የሚልከው አካል ነው እንጂ መንግስት ብለህ እና እዛኛውም ይኖራል። በርግጥ አራታው ዝም ለማለት ቢላ ነው ሁሉ እሱ እኮ ነው አለመወሰን ከሌ ገብተዋል። እናንተም ግቧል አላ ደግሞ እነሱ እኮ ቀደም ብለው ሰርተው ነው። አዮ ጨዋታው ሳንቲም ነው። ኧረ ፊልም ነው ተወኛት ፊልም ያስጠላል። ኧረ በጣም አስቸጋሪ ነው። ትግል ስለሆነ በደርግ ቀረተው ትግል በደርግ ላይ ቀረተው ያ ከብዳላ ማለት ማለት ወደ ባህር ዳር ስትሄድ እኮ መዳበሪያ ሞላና ተጀግጆ ወደት እንዳይቀደድ ይሆንና ሚዛን ላይ ነው 50 እና 100 ምኑ ሳለቻ ፈራንካው እኔ ባይኔ አይቻለሁ። አምሽቼ ሲያቅለበለ ይመጥቻለሁ። አላባከ እግዚአብሔር አላውቃተው አንተ ሸዋሸዋ ነው። ስለዚህ አሁን እነዛ ሰጥተዋል 200 ለብቻ 100 ለብቻ 50 ለብቻ 10 እና በሚዛን ነው የሚመዘን።
እና ማን ሊቆጥርልን ነው? ያን ተደፍቶ ሲቆጥር ደግሞ ይበላል። አይ በጣም ነው የሚያሳዝን። እሱ እንደወለ የደከመ ነገር ነው። ሸዋራቡ አቶር ሎርድ ነው። አይ ባለፈው አንዱ እየነገረኝ ስንመጣ አጋጣሚ አለ ስንመጣ እዚህ ላይ እንትን ነበረ ለዚህ ሹፍታው አስቆምና አለ ፈተሹ አለ ስልክ ያዘው የሚወስዱትን ወሰዱ። ግማሹን እንትን አለ እኔንና አንድ ልጅ ለይተው ዝም ብሎ ያዙና ንካዋለውና መኪናውን እኛ ወሰዱና ወስደው እነዚህ እንደ አስፋልት ዳር እንደዚህ ሰው መኪና ምናምን እንትን ይላሉ፣ ግብር ያስከፍላሉ። ወደዛ ቤት አለ እኔን ወስደው እዛ ከአንድ ቤት ማንተመደኝ የተመላለሱ አለ ሁለት ሶስት ይሆን እየመጡ እየበሉ ይላል። ከዛ ምግብ አለ እያሉ አንድ ሰው ቤት ቆም ይላል እያሉ ከዛ እንደዛ አድርገው አንድ ቀን እንትን ብለውኝ 100 ሺህ ብር አስከፍለውኝ እኔ ላኩኝ። ከዛ ለዚህ የሚያጭበረብሩትን ምናምን የእንትን የተወሰደባችሁ ካላችሁ ጠቁሙ ሲባል ንግር ነው ያለው። እዚህ ቦታ እንደዚህ ተወስዶብኛል። ግን እኔ ይሄንን እንደ እንትኑ እወቁልኝ ነው እንደዚህ ዝም ብዬ እኔ እንደሰጠው እንደ ድጋፍ ይታወቅልኝ ሲባል ለካ 4-5 ነው ብር አስልከው የወሰዱ። ማነው ንገረን? አካውንቱ ይሄ ነው የተላከበት ትራንዛክሽኑ አለ ዝውውሩ ያንን ባንክ ቤት አውጥቶ ወረቀቷን ፎቶ አንስቶ ላክ። በቃ በአካል ማግኘት አለብን። ማን እንደሆነ ታሳየና ለማን እንደሆነ እኔ እንደዛ አላረግም። ዝውውሩ ስም ዝርዝሩ ይሄ ነው ብሎ ሰጠ። ምክንያቱም ቢሄድ አለ ይለኛል። ከዛ ደግሞ ሹት ነው ቀጥታ በመካድ ብለው እነዛ ፋኖ ራሱ ዛሬ ራሳቸው ስለሚገላቸው እኔ አስጠላኛል። ቤተሰቡን ማማዘዝ ነው የሚሆነው። በጣም ሲሰራ የቆየ ድርጊት ጎጅ ባህል ጎጅ የሆነ ህዝብን ከማሳቀቅ ከመኖር ወደ አለመኖር በሰው ሀገር እንደሰማ እንደ ሱዳን እና እንደ ሌላው ሀገር ነው እያወራገቡ በጣም ነው ሰው ተመሮ መስራት የማይቻልበት ጊዜ ሰው በገዛ ሀገሩ ሰው ባደገበት ወልወል ላይ 50 ሺህ ብር ታመጣለህ፣ 30 ሺህ ብር ታመጣለህ፣ 20 ሺህ ብር ትቀጣለህ፣ 10 ሺህ ብር እንደገና ሄዷ አብሰላ ማስወላበት እነሱ ያንን ገንዘብ ጎንደር፣ አዲስ አበባ ቤት እየሰሩ እኮ ወፍጮ እየተከሉ የህዝብ ንብረት እየወረዱ ለዓላማ ብለው የሚታገሉ እንኳን ቢሆን ሰውን ዓላማ ሳጥቶ ህይወትን ማሳጣት በጣም ነው የሆነ ፖለቲካን የሚቃረን ሰው ፖለቲካን መታገል በቃ እንጂ አሸናፊ የሆነ ህዝብ ወገን አድርጎ መጠጋት ነው፣ ህዝብ ማስጠጋት ነው። እነሱ ህዝብ ማስጠጋት ከቶ ህዝብ ማሳደድ ሰው መሆናችንን እስክንጠላበት ድረስ ነው የቆየን። በጣም ትልቁ ችግር እሱ ነው። በጣም ትልቁ ሰው ግራ ገብቶት አንድነት ደግሞ አጥቶ አንድነት እንዴት ነው ይኖራል? እኔ የምሰበስቡት ኩታራ እኮ ሰው እየገደለ ሰው ወንድሙን እየገደለ አጎትን እየገደለ የቤተ ተሰበሰበ ስብስቡ እኮ የነፍሰ ገዳይ ስብስብ ቤት ነው። እንደምናገር አፋችን ከብተን በስብሰባ እንደምናገር አችን እንዴት ነው ለሊት ሌላ ነው ደርሶ ገርፈ ያድራል። ዝም ብለን አፋችን ምራቃችን ውጠን እኮ ነው የቻለው። አሁን እኮ 2 ዓመት ያሳለፍነው 2000 ዓመት እንደ ይቆጣል። በጣም በሰቀቀን በጣም ባለኞች ናቸው።
አስቸጋሪ ነው። የልጅ ነው የተሰበሰበ። አሁን እኛ በደም አሳደር ከራየን እነሱ በገደሉ ሀገር ወያላ ኩታራ በገደለ ወገን እስከ ትውልዳችን እያፈረሰ ነው። ሰላም አተን እኮ ነው ምንከራት በጣም መጨረሻ ያለው ነገርም አይመስል መጨረሻው እሱ እንደዚህ ብሎ አሁን መጨረሻ እዚህ ነጭ ሽንኩርት ስንል ነው